ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። ለዚህ ቻናል አዲስ ለሆናችሁ ራህዋ እባላለሁኝ። እንግዲህ እንደሚታወቀው 30 ዴይስ ቻሌንጅ ብለን ጀምረን በየቀኑ ፖስት እያደረግን ነው። ዛሬ 26ኛ ቀናችን ነው። ዛሬ ደግሞ ወደ እናንተ ሼር ለማድረግ የመጣሁት ስለ ታይም ማኔጅመንት ነው። አብዛኞቻችን ስትራግል የምናደርግበት ይመስለኛል፣ ኢንክሉዲንግ ሚ። ታይማችን በደንብ ማኔጅ አናረግም፣ ወይም ደግሞ ማኔጅ እኮ ማድረግ እንፈልጋለን፣ ኤንድ እንዴት ማድረግ እንዳለብንም እናውቀዋለን፣ ምን ማቆም እንዳለብን፣ እንዴት ታይማችን ማኔጅ ማድረግ እንዳለብን ግን በቃ የሆነ ኃይል አለ ወይም ደግሞ በቃ አንችልም እያወቅንም ታይማችን ማኔጅ ማድረግ ይከብደናል ነውና፣ ግን አይ ቲንክ እንደዛ የምናደርገው ታይም አለን ብለን ስለምናስብ፣ ጊዜ አለን ብለን ስለምናስብ ይመስለኛል። ምክንያቱም እያንዳንዱ ደቂቃ እያንዳንዱ ሰከንድ የኛ ህይወታችን ማለት በዚህ ምድር ላይ የተሰጠን ጊዜ እየቀነሰ እንደሆነ ማለት እድሜ ስንጨምር እንትን ነው አይደለም የምንለው። እድሜ ጨመርኩኝ እንደዚህ ስራ ሊይዝ ነው ልመረቅ ነው ወይም ወደ ዩኒቨርሲቲ ስንገባ ሞር ወደ እንትን እድሜያችን እየቀነስን ወይም ደግሞ ወደ ሞት እየቀረብን እንደሆነ አናስተውለውም፣ ወይም እያደግን ነው የሚመስለን እንጂ በዚህ ምድር ላይ የተሰጠን እድሜ 80 ከነበረ 20 ዓመት ከኖርንበት 60 ይቀረናል ማለት ነው። ደግሞ በየቀኑ በየቀኑ ተኝተን በነቃን ቁጥር ወደ ሞት እየቀረብን ነው። እሱ ግን ጭራሽ እኛ በእንትንም አናስገባውም፣ ቁጥር ውስጥ ምን አናስገባው። ጭራሽ ሞት የሚባል ነገር እንዳለም ረስተነዋል። እሱ ሌላ ቶፒክ ነው፣ አሁን ወደዛ አልገባም። ግን ታይማችን ማኔጅ በደንብ አናረግም። እሱ ደግሞ ምንድነው ዋና ምክንያታችን የሚመስለኝ ማለት ነው። ይሄ ጊዜ አለን ብለን እናስባለን። ነገ አረገዋለሁ፣ ወዴት ይሄድብኛል፣ ወይም በቃ እቺን ዛሬ እንትን እናድርግና ነገ ሰራዋለሁ፣ ነገ አረገዋለሁ ብለን ስለምናስብ፣ ጊዜ አለኝ ብለን ስለምናስብ ይመስለኛል ችግሩ። ምክንያቱም ነገ የሆነ ዴድላይኑ ነገ የሆነ ስራ ካለ ዛሬ እንደምንም ባይመቸንም በቃ ያንን ስራ ጨርሰ ነው እንትን እንላለን። ምክንያቱም ታይም የለንም ነገ ስለሆነ ዴድላይኑ ማለት ነው። እንደዛ ብለን የሆነ በምንሰራቸው ስራዎች ወይም መሆን በምንፈልጋቸው ፐርሰናሊ ማሳካት በምንፈልጋቸው ህልሞች ሆነ ስራዎች በሙሉ ዴድላይን ስለማናስቀምጥላቸው የሆነ ቀን እንሰራቸዋለን ነው ብለን ነው እንትን የምንላቸው። ችግሩ ደግሞ እዛ ነው። አዝሎንጋዝ ዴድላይን እስካላስቀመጥንለት ድረስ የሆነ ነገ ዛሬ እያለን አንሰራውም፣ ወይም ደግሞ የሆነ ጊዜ እንነቃና ከዛ በኋላ ደግሞ ኢትስ ቱ ሌት እንል ደሞና እንተዋዋለን። የሆነ ጊዜ ወይም የሆነ እድሜ ላይ ሆነን እንደዚህ እኮ መሆን ፈልግ ነበረ፣ እንደዚህ እኮ ማድረግ ፈልግ ነበረ እንላለን። ኤንድ ምን እናስባለን? አት ዘ ሴም ታይም ሰዎች በጣም ስለኛ ብዙ የሚያስቡና ወይም ስለኛ ሰው ምን ይለኛል ብለን በጣም እንጨነቃለን። ግን እኛ ባሰብነው ልክ ሰዎች ስለኛ ብዙም አያስቡም። መኖር የምትፈልጉት መሆን የምትፈልጉት ነገር ሁኑ። ኤንድ ታይማችሁ በደንብ ማኔጅ ማድረግ መለማመድ አለባችሁ። ምክንያቱም ታይም ማለት ወይም ደግሞ ጊዜ ማለት ህይወት ነው። እያንዳንዷ ሰከንድ፣ እያንዳንዷ ጊዜ፣ እያንዳንዷ የምናባክናት ሰከንድ የህይወታችን ክፍል ነች፣ ወይም የህይወታችን እድሜ ጊዜ ነች። እና ራሳችን የምናከብር ከሆነ ታይማችን እናክብር። ታይማችን እንዴት ማኔጅ ማድረግ እንዳለብን ማወቅ አለብን። ምክንያቱም በእያንዳንዱ አሁን ቲክቶክ ስክሮል ስናረግ 2 ሰዓት 3 ሰዓት ሲሆን ምንም አይታወቀንም። ግን የሆነ ብትሞክሩትና በ20 ደቂቃ ምን ያህል ስራ ማከናወን እንደምትችሉ ብታዩት ትደነግጣላችሁ። ምክንያቱም 20 ደቂቃ ይዘላት በጣም ብዙ ነገር ትሰሩበታላችሁ። 20 ደቂቃ ግን 2 ሰዓት 3 ሰዓት በቲክታክ ላይ ስክሮል ስናደርግ እንትን ሲል የሆነ በጣም አጭር ጊዜ ይመስለናል። ቢካውዝ ኦፍ አቴንሽናችን እዛ ስለሆነ ማለት ነው። ግን 20 ደቂቃ 30 ደቂቃ ስንሰራበት በጣም ብዙ ስራዎች በ20 እና በ30 ደቂቃ ማከናወን እንችላለን። ስለዚህ አንዴ ነው የምንኖረው። ስንኖርም በዚህ ምድር ላይ በደንብ ይሄ ጊዜያችን ወርዝ የሚያደርግ መሆን የምንፈልገው ሆነን ኤክስፒሪየንስ ማድረግ የምንፈልገው ነገር ሁሉ አድርገን ይገባኛል ብለን የምናስበው ህይወት በሙሉ ኖረን ነው መሄድ ያለብን። አዝሎንጋዝ የሄድንበት መንገድ እግዚአብሔር እስካላስከፋ ድረስ የምንሄድበት መንገድ በእግዚአብሔር ዘንድ በሰው ዘንድ ሳይሆን በእግዚአብሔር ዘንድ ልክ ነው አይደለም ብለን ነው ራሳችን መጀመሪያ መጠየቅ ያለብን። ምክንያቱም ያ ለሁሉ መልስ ነው። በእግዚአብሔር ዘንድ ልክ ነው ካልን በሰዎች ዘንድም ልክ ወይም ጥሩ ነው የሚሆነው። የኛ ጥያቄ መሆን ያለበት እኛ መሆን የምንፈልገው ማሳካት የምንፈልገው ነገር
የሆነ በጥሩ መንገድ ነው ወይ ከእግዚአብሔር ወይም ከፈጣሪ ጋር ያጣላኛል ወይ የሚለው ነው ኮስችን ማድረግ ያለብን በህይወታችንና ያንን የማይነካብን ከሆነ የሆነ መስራት አለብን። ጊዜያችን በደንብ መጠቀም አለብን። የሆነ በህይወታችን ላይ አድ ማድረግ የምንፈልገው ቫልዩ አድ ማድረግ አለብን። ታይማችን በደንብ ማኔጅ ማድረግ አለብን። ከምንወዳቸው ሰዎች ጋር ከቤተሰቦቻችን ከጓደኞቻችን የምር ስልካችንና ኢንተርኔታችን አጥፍተን የምር ከነሱ ጋር ጊዜ ማሳለፍ ማውራት በቃ በደንብ ይሄ እንዴት ነው ልብ በልብ ተገናኝተን ማውራት እንደዛ ያለን ታይም እንደዛ መማር የምንፈልጋቸው ነገሮች ሁሉ መማር አሁን ምንም አይነት መሆን የምንፈልገው ነገር በሙሉ መማር የምንፈልገው ነገር በሙሉ እንዴት መጠየቅ እንዳለብን ካወቅን ኤቭሪቲንግ ኢዝ ኦንላይን ማግኘት እንችላለን። አሁን የምንፈልገው ነገር በሙሉ ከዜሮ ጀምረን ከቢግነር እስከ አድቫንስድ በኦንላይን ኮሚትድ ከሆነ መማር እንችላለን። ሶ ይሄ ደግሞ ጊዜያችን እንዴት ማኔጅ ማድረግ እንዳለብን ከተማረንና ካወቀን ነውና ሶ ጊዜያችን በደንብ ማኔጅ እናድርግ። ትናንት ደግሞ እንትን እያልኳችሁ ነበረ በህይወታችን ኃላፊነት መውሰድ እንዳለብንና ለኛ እኛ ብቻ እንዳለን አስበን መስራት እንዳለብን እየነገርኳችሁ ነበርና ሶ በምን ስቴፕ ልጀምር እንዴት ነው የሆነ መሆን የምፈልገው አውቀዋለሁ። ሶ እንዴት ነው ያ መሆን የምፈልገው ነገር ሆኖ ካልን ወይም ደግሞ መንገዱ አላቀውም ካልን እንደዚህ አድርጉ። መጀመሪያ ስለ መሆን የምትፈልጉት ነገር ሪሰርች አድርጉ። እሱ ራሱ በጣም ትልቅ ስቴፕ ነው። እናንተ መኖር የፈለጋችሁት ህይወት፣ እናንተ እንዲኖራችሁ የምትፈልጉት ላይፍ ስታይል ኤቭሪቲንግ ኑሮው ያለፉ ሰዎች አሉ፣ አሁንም እየኖሩ ያሉ ሰዎች አሉና ስለዛ ነገር በደንብ ሪሰርች አድርጉ። ከዛ ስቴፕ መጀመር ትችላላችሁ። ምክንያቱም አብዛኛው ሰው ህይወታችሁ መቀየር ከፈለጋችሁ እንዲህ አድርጉ ኃላፊነት ውሰዱ ምናምን ይልና እንዴት መጀመር እንዳለብን ግን አይነግረንም ወይም አይነግሩንም። እንዴት ነው የምናደርገው? መጀመሪያ ከሪሰርች መጀመር እንችላለን። ለምሳሌ ቪዲዮ ኤዲተር መሆን የምንፈልግ ከሆነ ከዩቲዩብ ላይ how to be a professional editor ብለን በደንብ አስክ መጠየቅ ቻት ጂፒቲ ሊሆን ይችላል፣ ዩቲዩብ ላይ ሊሆን ይችላል። ኢንተርኔት ላይ ገብተን እንዴት ነው ፕሮፌሽናል ቪዲዮ ኤዲተር መሆን የምችለው ብለን እንጠይቃለን ማለት ነው። በዚህ ስቴፕ ከዛ ከቢጊነር ጀምሮ ስለ ቪዲዮ ኤዲቲንግ ከዜሮ ጀምሮ እንዴት መስራት እንዳለብን ምን አይነት አፕሊኬሽኖች ወይም ሶፍትዌሮች እንደሚያስፈልጉን በደንብ ከመጀመሪያ ጀምሮ እኛ በሚገባን መልኩ ስቴፕ ባይ ስቴፕ ያሳየናልና መሆን የምትፈልጉት ነገር ካለና እንዴት መጀመር እንዳለባችሁ ሁላ ማታውቁ ከሆነ ስታርት ፍሮም ሪሰርቺንግ አባውት ኢት ማለት ነው። በቃ ስለዛ ነገር አጥኑ። ስለዛ ነገር እንዴት መጀመር እንዳለባችሁ በደንብ ሪሰርች አድርጉ። ያንን ሪሰርች ወደምትፈልጉት መንገድ ይወስዳችኋልና ኤቭሪቲንግ ደግሞ አትራክሽን አይደለ? እኛ ዝግጁ ስንሆን ለዛ ለምንፈልገው ህይወት ያለን ስብዕናችን ለዛ ዝግጁ ስናረግ ያንን ስንላበስ እኛ የምንፈልጋቸው ሰዎች የሆኑ ግብአቶች ወደኛ ይመጣሉና ሪሰርች በማድረግ እንጀምር እላለሁ። የዛሬ ቪዲዮ እንግዲህ ይሄን ይመስል ነበረ። ቪዲዮውን እስከዚህ ድረስ ስለተመለከታችሁ እጅግ አድርጌ አመሰግናለሁ። ነገ በday 27 እስክንገናኝ ድረስ ሰላም ሁኑልኝ። ቻው